ግሽበት ቀንሷል። የመንግስት ብድርስ ወጥቶ መግባት ቅንጦት በሆነባትና ትንሽ ብር በባንክ ማሳደር የሽፍታና አጋሽ ሲሳይ በሚያደርግባት ኢትዮጵያም ከባቢ ወይም ኢንቫይሮንመንት ግሽበት ቀንሷል ማለት አይቻልም። መንግስትም ከብሔራዊ ባንክ አልተበደረም ማለት ስራቶ ቀፋይ ሆኗል ማለት ነው። ትራዲሽናል ኢኮኖሚስት ተረጋጉ። መንግስት የሆነ ብር ሲያይ ያዙት እሰሩት ካለ ወይም ካሳደደ ማለት 99 ቆነጃጅቶች ሚስቶች እያሉት በመልክም በጸባይም ያልታደለችን ፍለጋ ጫካ ለጫካ እንደመሯሯጥ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ይህንን የዩቲዩብ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ትብብር እንድታደርጉልን ከወዲሁ እንጠይቃለን። የዛሬውን ዜና በዚሁ እንጀምራለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ግሽበት ቀንሷል። የመንግስት ብድርስ የመንግስት ብድር በ12 ዓመታት ለመጀመሪያ ጊዜ ዜሮ ሆኗል። ግሽበት ቀንሷል ይላሉ የብሔራዊ ባንክ ገዢ አቶ ማሞ እስመላለ ምህረቱ። የመንግስት ብድር ሲባል ከብሔራዊ ባንክ የተበደረው ብድር እንደማለት ነው እንጂ የውጭ ዕዳ ማለት አይደለም። የውጭ ዕዳ የአይኤምኤፍ አዲሱ ብድር ሳይጨምር 28 ቢሊዮን ዶላር በላይ ሲኖርብን ከዚህ ውስጥም ግማሹ የቻይና እንደሆነ መረጃዎች ያመላክታሉ። የሀገር ውስጥ ዕዳን እንደ ዕዳ መቁጠር የትራዲሽናል ማለትም የዩኒቨርሲቲ መደበኛ የፋይናንስና ኢኮኖሚክስ አረዳድ እንደሆነ ይነገራል። መንግስት ከብሔራዊ ባንክ አልተበደረም ማለት ምን ማለት ነው? ትንሽ ከፍ እናድርገውና አሜሪካ ዶላር አልፈጠረችም እንደማለት ነው። እዚህ ጋር በጥንቃቄ ተረዱት። አሜሪካ ኢኮኖሚዋን የምታንቀሳቅሰው አዳዲስ ዶላር በመፍጠር ነው። በኮቪድ-19 ወቅትም በአንድ ዓመት ብቻም ከ13 ትሪሊዮን ዶላር በላይ ፈጥራለች። ዶላር ትፈጥርና ከዓለም ሀገራት ንብረት ትወስዳለች። ይህንን ብትተዋው ወዲያው ትወድቃለች። የአሜሪካ ትልቁ ኤክስፖርት ግሽበት ነው። አሜሪካ ብድርን አትፈራም። ወረቀት አውጥታ ወርቅ ትቀበላለች እንጂ ዶላር የራሷ ስለሆነ ምንም አይሰራላትም። ይህንን ወደ ኢትዮጵያ መንግስት ብናመጣው መንግስት ከብሔራዊ ባንክ አልተበደረም ማለት ኢኮኖሚውን የሚያንቀሳቅሰው በታክስ ነው እንደማለት ነው። ታክስ ማለት ከህዝብ ላይ የወርቅ ሳይሆን ባዶ ቁጥር መሰብሰብ ነው። ባናቱም ከዝውውር ሰርኩሌሽንስ ላይ ብር በታክስ መልክ ሲሰበሰብ የስራ እንቅስቃሴን ይገላል። ብር በራሱ የሚዳሰስ የሚታይ የሚቀመስ የሚቆጠር አይደለም። ከአየር የቀጠነ የመንግስት ፍላጎት ነው እንጂ ይህ ፍላጎት ወይም አዋጅ የመግዛት ኃይልን ይፈጥራል። መንግስት ብርን መፍጠር ካልቻለ ኃይል የለውም እንደማለት ነው። መንግስት ከብሔራዊ ባንክ ሲበደር ግን ወርቆችን መሰብሰብ ይችላል። በድንበሮች አካባቢ የሚሆንን ወርቅ አካብቶ ወደ ማዕከላዊ መንግስት ያመጣል። ምክንያቱም መንግስት በፈለገው ዋጋ መግዛት ይችላል። ወደ ውጭ ፈልስ የነበረ ወርቅም ወደ ብሔራዊ ባንክ የመጣው በዚህ ነው። ሁሉ ወርቅና ጨርቅ ምሁርና ምርት ወደ አሜሪካ የሚሄደው በዚህ የመግዛት ኃይል እንደሆነ በመደበኛ ወይም ትራዲሽናል ትምህርት ላናገኘው እንችላለን። መንግስት ከብሔራዊ ባንክ መበደር ትቶ ከዝውውር ላይ ሲሰበስብ ምርት ይቀንስና ግሽበት ይጦዛል። ለምን ከተባለም ሰራተኛው መንቀሳቀሻ ስለሚያጣ ግሽበት የቀነሰ የሚመስለን የምር ቀንሶ ሳይሆን እንቅስቃሴና ፍጆታ ወይም ኮንሳፕሽን በመቀነሱ እንደሆነ ይነገራል። አብዛኛው የሀገራችን ክፍልም ሰላም ባለመሆኑ እንቅስቃሴ የለም በሚያስብል ደረጃ ነው ያለው። ኤርትራ ብንወስድ ግሽበት የሌለ የሚመስለን እንቅስቃሴ እጅግ ደካማ በመሆኑ ነው። ወጥቶ መግባት ቅንጦት በሆነባትና ትንሽ ብር በባንክ ማሳደር የሽፍታና አጋሽ ሲሳይ በሚያደርግባት ኢትዮጵያም ከባቢ ወይም ኢንቫይሮንመንት ግሽበት ቀንሷል ማለት አይቻልም። መንግስትም ከብሔራዊ ባንክ አልተበደረም ማለት ስራቶ ቀፋይ ሆኗል ማለት ነው። ትራዲሽናል ኢኮኖሚስት ተረጋጉ። መንግስት የሆነ ብር ሲያይ ያዙት እሰሩት ካለ ወይም ካሳደደ ማለት 99 ቆነጃጅቶች ሚስቶች እያሉት በመልክም በጸባይም ያልታደለችን ፍለጋ ጫካ ለጫካ እንደመሯሯጥ ነው። ምክንያቱም እጁ ላይ ያለን ምንጭ ትቶ ስራና ሰራተኛን ይቀጣል። ትኩረቱ ስራ ፈጠራ ላይ ሳይሆን ቁጥሩን የማሳደድ ቁጥጥር ላይ ይሆናል። ግሽበት የሚፈጥረው ብዙ ብር በመፍጠር ብቻ ይመስልናል። በእርግጥም ይፈጠራል፣ ምንም ጥርጥር የለውም። ግሽበቶች ዋነኛ ምንጭ ግን አለመስራት ነው። የምንዛሬ ምንጩ ላብ እንጂ ቁጥጥር አይደለም። ዶላር ባዶ ቁጥር ነውና ብዙ አምርተን ብዙ ስንልክ ነው ምንዛሬ የምናመነጨው። በሐኪሞቹ የተጀመረው እንቅስቃሴም የዚህ ውጤት ነው። 100 ሺህ ለፍቶ 10 ሺህ ብር ሰጥተው 7 ሺህ ብር ስትወስድበት መቋቋም አይችልም። ወደ ፋብሪካም ብንወስደው ይኸው ነው። ብዙ ይለፋል፣ ገቢ ግን በሰላቢ ይሰለባል። ኃይሉ በታክስና በጉቦ ያልቃል። የሚለፋው ለምንዛሬ ሳይሆን ለመዝባሪ ይሆናል። ያደጉ የምንላቸው ሀገራት ጎብኙ። እድገታቸው ታክስን ጨምሮ እንቅፋት የተባለን ሁሉ በማስወገድ ነው። የአሜሪካና የፋይናንስ ኢኮኖሚ ለኛ ከማይሰራበት ትልቁ ነጥብ እኛ የምንሰራው ለውጭ ምንዛሬ ሲሆን አሜሪካውያን ስለ ውጭ ምንዛሬ አያውቁም፣ ቢያውቁም አይጨነቁም። ይህንን ልዩነት የምንፈታው ቻይና
በፈታችበት መንገድ ነው። ብር የማይቸግረው ጠንካራና ማዕከላዊ መንግስት አቋቁመን ኢኮኖሚውን ግን ሊበራል ማድረግ ሲቻል ነው። አሜሪካ ዶላርን ስታትም ቻይና ባላቂ ወይም ኮንሳምፕልስ ተሰበስበውና ያው ዶላር ባዶ ቁጥር ወይም ወረቀት ስለሆነ በጥሬ ዕቃ በመግዛት ታስወግደዋለች። ላባደሩ ሲሰራም በፍጹም ታክስን ማሰብ የለበትም፣ ምክንያቱም ስራን ይገድላል። ታክስ ከጣልንም ቀድሞ የሚሰበስብ ቁጥር ታክስ ሆኖ ላባደሩ በሰራው ልክ ማግኘትና መንግስት ደግሞ የሆነ ሴክተር ወይም መልካም ምድር ላይ ክፍተት ሲያይ አጠገቡ ካለው ካዝና እየዘገነ ማሽንና ግብዓትን እያቀረበ ያሟላል። ምክንያቱም የብር ችግር የለበትም። ሲበዛም ብድሩን ሰብስቦ ማቃጠል ይችላል። ማቃጠልም አያስፈልግም። በጀቱን ማቃጠል ወይም ማጠፍ በቂ ነው። በዚህ ልክ ቀላል የሆነን ነገር አወሳስበን ተወሳስበን ያለእድሜ በዲፕሬሽን ሸበትን። ራሱ በነፃ የሚያወጣውን ብር ሰራተኛውን እያስለቀሰ መሰብሰብ ግሽበትን ማባባስና ውድቀትን ማፋጠን እንጂ ኢኮኖሚያችን አያሻሽልም።